አንድ ሰው ከሽማግሌ ወላጆቹ ጋር ወደ ቤቱ ደረሰ። ሚስቱን በፍጥነት ወጥታ በደስታ አቀፈቻቸውና ምን አመጣችሁልን ብላ ስትጠይቃቸው ባልየው በፈገግታ ለጥቂት ቀናት ይቆያሉ አላት። ከዚያም የባንክ ካርዱን እየሰጣት ለእግር ጉዞ ወሰጃቸው፣ አዲስ ልብስ ግዢላቸው አላት። ነገር ግን አባቱ በየዋህነት ጴጥሮስኛ የመጣነው ቤተሰብን ለማየት ብቻ ነው፣ ገንዘብ አታባክን አለው። ሚስቱ ግን በፈገግታ አባዬ እንደዚህ አትበል አለች። ባልየውም እሺ ማሬ ምሽት ላይ መለሳለሁ ብሎ ምን ሊፈጠር እንደሚችል ሳይገምት በደስታ ሄደ። ግን ልክ እንደሄደ ሚስቱ በቅጽበት ተለወጠች። የደግነት ጭንብሏን ጥላ በቁጣ እናንተ ሁለታችሁን ምን እያደረጋችሁ ነው ደግሞ? እናንተ ባለጌዎች የራሳችሁ ቤት የላችሁም? በእናንተ አሮጌ ግንድ ላይ ገንዘብ እንድናባክን ታደርጉናላችሁ ብላ ፈጠጠችባቸው። ባልየው ግን መኪናው ጋር ሲደርስ የመኪና ቁልፎቹን ረስቶ ነበርና ተመልሶ ወደ በሩ አመረ። ሚስቱ ግን አላስተዋለችም። አዲስ ልብሶች ብላ ቀጠለች። እናንተ ሁለታችሁም በቅርቡ ትሞታላችሁ፣ ነገ ከዚህ ቤት መውጣት አለባችሁ፣ ገባችሁ አለች። አባቱም ከዚህ በላይ በቃኝ ብሎ ስልኩን አነሳ። ሚስቱም መልሳ ምንድነው በእኔና በባለቤቴ መካከል ችግር መፍጠር ትፈልጋለህ ብላ እየጮኸች ገፋቸው። እኔና እጇን ልትማታ አነሳ። ሆኖም በዚያው ቅጽበት ባልየው በንዴት ገባ። ሚስቱም ቀዘቀዘችና ማሪ ከመለስክ ብላ ለመቀየር ሞከረች። እሱን ግን ምንም ሳይናገር በጥፊ መታት። አባቱ ግን አይ ልጄ ሚስትህ ናት ምታ ብሎ ያዘው። ባልየው በልብ ውስጥ ንዴት እየፈላ ቆምና እናትሽ ታማ በነበረ ጊዜ እኔ እዚያ ነበርኩ፣ ለወላጆችሽ በየወሩ ገንዘብ ልካለሁ እና ይሄን ወይን ወላጆችን የምትይዥበት መንገድ አለ። ወዲያው ሚስቱ በእፍረትና በጸጸት ተንበርከከና ይቅርታም ጠየቀች። ደግነት ከቤት ይጀምራል። ለወላጆች የሚሰጥ ክብር ከምንም በላይ ነው። ውጫዊ ፈገግታ ውስጣዊ ማንነትን ላይገልጽ ይችላል። እውነተኛ ማንነት በችግር ጊዜ ይገለጣል። ለወላጆቻችን የምናሳየው ፍቅርና እንክብካቤ በእነሱም ሆነ በሌሎች ላይ የሚደርስባቸው ክብር መሰረት ነው። ክፋትና ትዕቢት በመጨረሻ ዋጋ ያስከፍላል። እውነት ሁሌም ይጋለጣል። ከተስማማችሁ ላይክ ሼር አድርጉ።